ከዛ ሳውዲ አረቢያ 6 ዓመት ሰርቼ ወደ ኢትዮጵያ ገብቼ ለገጣፎ የሚባል አዲስ አበባ ወደዛ ወደ ካራ አካባቢ እዛ ቦታ ጀምሬ እየሰራው ነበረ። ከ2 ዓመት በፊት ያ ቦታ ልቀቂ ተብዬ ለቅቄ ነው ሁለተኛ ስደትን የመረጥኩት እንጂ አጠቃልዬ ነበረ ከሳውዲ ያው ሀገሬ ላይ ባለኝ ነገር እንቀሳቀሳለሁ ብዬ ማለት ነው። ያጋጣሚ ሆነና በጣም መስከረሽ ያለው ነገር ተካታች ይሆናል እና እጅጋይ አመሰግንሻለሁ። በጣም ደስ ብሎኛል። በጣም ደስ ብሎኛል። እኔም በጣም ደስ ብሎኛል ሀቡዬ። እውነት ለመናገር እኔ ይደርሰኛል ብዬ አላሰብኩም። እውነት ለመናገር እና በቃ ሔዋኔ ማርያም ሲል በቃ እውነት ይኸው እመቤቴ ያለች በጣም ነው የምወዳት። እመቤቴን በጣም ነው የምወዳት። አባት ስጋ እናት ቢለይሽ ፈጣሪ መቼም ቢሆን አይለይሽ። ይሄሽበት ቦታ ተከትሎ የሚሄደው ነገር ቢኖር ፈጣሪ ነው እና ቤተሰብ ያው አጠገቡ ስትሆኝ ወይንም ስትደውይለት ትንፋሽሽን ሲሰማ ብቻ ነው። እግዚአብሔር ግን የውስጥንም የውጭንም እየተመለከተ እኔ እንጃ እመቤቴ እኔ እንጃ የዘላለም ህልሜ ነበር። አሁን ቦታ ያልኳችሁ ቦታ ላይ ራሱ ቤት ሰራለሁ ብዬ በጣም በቃ መቼ ነው ይሄን ስንት ዓመት ብሰራ ቤት እሰራለሁ እዛ ላይ አሁን ሁሉ ነገር ተወዷል ብዬ በጣም ነበር ስጨናነቅ የነበረው። እመቤቴ ያንን ጭንቀቴን አይታ እኔ ስለምወዳትም ነው በስሟ እኔ ቲክቶኬን ሀ ብዬ ከከፈትኩ ጀምሮ ሔዋኔ ማርያም በማርያም ነው የምጠራው። ከመጀመሪያውም ጀምሮ ፌስቡክ ላይም ወደ 10,000 ፎሎወር ያለኝ ፌስቡክ ላይ እዛ ላይም የማርያም ብዬ ነው በቃ በሄድኩበት ማርያም ነች መጠሪያ እና ያንን ህልሜን አይታ ደግሞ ዛሬ ስለፈታችልኝ እኔ እንጃ ከልብ አመሰግናለሁ። በጣም ነው የምወዳት። ይሄ የኔ ሳይሆን የእሷ ውጤት ነው በእውነት። እንኳን ደስ አለሽ እናት እሰይ፣ እንኳን ጸሎትሽን ሰማችሽ፣ እንኳን ደስ አለሽ። እውነት ለራሴ የደረሰኝ ያህል የተደሰትኩልሽ የኔ ውድ። ለሚገባው ሰው የሚደርሰው ብዬ ነበር። ለሚገባሽ ለአንቺ ስለደረሰሽ እጅግ በጣም ደስ ብሎኛል። በእድሜ በጤና ኑሪበት፣ አግቢበት፣ ውለጂበት። አሜን ሀቡዬ አሜን። ሁሌ በነገራችን ላይ ሀቡዬ ሁሌ ቡና አፍልተሽ ስመርቂ ሁሌ አሜን እላለሁ በእውነት። እኔ እንጃ በጣም ነው የምወድሽ በዚህ አጋጣሚ በጣም ወድናለሁ። እናት አግብተሻል? አላገባም። በጣም ደስ ይላል። በቃ እንግዲህ ሲቪ ያስገቡ። ይኸውልሽ አሁን ቤት ደረሳት ብለው ይመጣሉ ግር ብለው፣ ተጠንቀቂ። በነገራችን ላይ ስልኬ በአደባባይ ነው እንደ ሀቡዬ የተነገረው። በጣም ብዙ ስልክ ወደ 30 ስልክ ነው የተደወለው። በአደባባይ ነው የተነገረው። ከዚህ በኋላ ይሄን ቀጥታውን ትዘጊና ዋትስአፕ ብቻ ትጠቀሚዋለሽ። ምክንያቱም ኦልሬዲ አየር ላይ ነው፣ ግዴታ ነው። ይገባሽ? ለእጣው ትክክለኛነት ሁሉም ነገር አየር ላይ ስም ስልክ ኤቭሪቲንግ መሆን ስለነበረበት ይቅርታ። እንግዲህ ቤትን የሚያህል ነገር ደርሶች ሲም ካርድ ለመቀየር አትሰንፊ እና ግን አሁን ቤት ደረሳት ብለው አሽትተው ይመጣሉ። ተጠንቀቂ እንዳትታለይ እሺ። አዎ ሲመጡ ቤቱን ነው እኔን የፈለጋችሁት በያቸው። ትዳር ብለው ሲመጡ ማለት ነው መጀመሪያ። እሺ አደራ ምክሬ ገደል እንዳይገባ። ቤቱን ፈልጎ ነው ትዳር እኔን ፈልጎ ብለሽ አስቢ። አሁን እየመጣው አንድም ለባሌ ልዳርሽ ሁላ ሊሉሽ ይችላሉ። ይኸውልሽ ለወንድሜ ይላሉ፣ ለአባቴ ይላሉ፣ ለአጎቴ ለባሌ ልዳርሽ ሊሉሽ ይችላሉ። ባለ 3 መኝታ ቤት ደረሳት ብለው ተጠንቀቂ። ሀቢባ ሶስተኛ ዕጣ የወጣላት ልጅ ፕሮፋይል ልካ ነበር። አገኘሻት? አወራሻት? አዎ ቆይ ኮድ ልስጣት አንዴ፣ ኮድ ልስጣት። እህቶች ናቸው ደግሞ አረብ ሀገር ነው የወጣው። ሶስቱም ዕጣ የወጣው አረብ ሀገር አንዱ ነው። በቃ መዳም ቤት ያሉ አይ በቃ ያንቺ ዱዓ እየሰራ ነው። አንደኛ ዕጣ የወጣው ዱባይ፣ ሁለተኛ የወጣው ሳውዲ አረቢያ፣ ሶስተኛ ዕጣ የወጣው ቤሩት፣ ሶስተኛው ደግሞ ቤሩት በድጋሚ ወጣ አይደል? የመጀመሪያ አንደኛ ይለኛ። አዎ ሰላም ሶስተኛ ዕጣ ይወጣልሽ አንቺ ነሽ። ነይ እናቴ ነይ ደውይላት። ዋትስአፕ ይሰራል። ኮሜንት ላይ መተሽ አቺ ቤሩት እንትን ይሰራል። ቤሩት ዋትስአፕ ስለሚሰራ ደውይ ይሰራል። ሔዋን የማርያም በጣም ደስ ብሎኛል። በጣም ደስ ብሎኛል። እንኳን ደስ ያለሽ፣ እንኳን ደስ ያለሽ፣ እንኳን ደስ ያለሽ። ሰላም ሰላም ውዶቼ እንዴት ዋላችሁ? እንዴት ናችሁ? ሰላም ናችሁ? የቻናል አዲስ የሆናችሁ ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ነባሮች ላይክ፣ ሼር፣ ኮሜንት እያደረጋችሁ
በኮመንት አብራችሁን እንድትቆዩ በአክብሮት እንጋብዛችኋለን ማለት ነው። ውዶቼ፣ ማሮቼ፣ ፍቅሮቼ፣ ሁሉ ነገሮቼ ትላላችሁ። አምላኬ ታሪኬን ቀይረ ሰው አድርገኝና ሰው ይግረመው። ጌታ ሆይ ታሪኬን ቀይረ ሰው አድርገኝና ሰው ይግረመው እያልኩኝ እግዚአብሔር ታሪካችሁን ሲቀይር እንደዚህ ነው። እግዚአብሔር ነው የምላችሁ። ኡፍ አለ ተመስገን ነው እግዚአብሔር። በአንድም በሌላም እኮ እግዚአብሔር ነው የምላችሁ ይክሳችኋልና በጣም ደስ ይላል። ትናንትና የነበረው የሎተሪ እጣ በጣም ደስ የሚል ነበረ። ምናልባት ከፊሎቻችሁ እየተከታተላችሁ ነበር ይመስለኛል፣ እርግጠኛ ነኝ። እኔ አልቆረጥኩም በነገራችን ላይ እቆርጣለሁ እያልኩኝ ምንም አልተመቻቸልኝም። ምክንያቱም ያው 2000 ብር ነው እንደምታውቁት የሚያስገባልኝ ሰው አላገኘሁም ነበረ። ከዛ እንደኛ ገብቷችኋል። በቃ ሙሉ እንትኔን ወደ ሌላ ቦታ ነበር እና ያደረኩት። መቁረጥ እየፈለኩኝ አልቆረጥኩም። ያው እድል የለየው ብዬ ነው እንጂ ብዙ ጊዜ እኔ እድል የለኝም ማለት እድል የለኝም ስላችሁ እንደዚህ በሎተሪ ምናምን ተሳትፌ አላውቅም። በሌላ ነገሮች አሁን እግዚአብሔር ይመስገን ፈጣሪ ከዚህ በላይ ጸጋ ምን ትፈልጊያለሽ ባትሉም የሰው መውደድ ሰው በጣም ነው የሚወደኝ። እግዚአብሔር ይመስገን የሰው መውደድ ሰጥቶኛል። ግን እንደዚህ አሁን በተለያዩ ነገሮች የሆነ በቃ የማገኘው ነገር የለም። ሎተሪ ቆርጬ ሳይደርሰኝ ቀርቶ ሳይሆን በተለያየ ነገር ሳየው እግዚአብሔር ይመስገን መቼም ገንዘብ እጅ ላይ አጥቼም ባላቅም ግን እንደዚህ አይነት ነገር ሰርፕራይዝ አጋጥሞኝ አያውቅም ለማለት ፈልጌ ነው። እንደዚህ የሆነ ትልቅ ሰርፕራይዝ ነገር ሳላስበው የሆነ ነገር በቃ አጋጥሞኝ አያውቅም። በነገራችን ላይ ስትሞክሩ ነው ሁሉንም ነገር እድላችሁንም ማወቅ የምትችሉት ምንም ስትሉ የምትችሉት እና ይሄን 2000 ብር ብንቆርጥ አንጎዳም። በነገራችን ላይ ታውቃላችሁ፣ በዚህ አሁን እኛ በምንኖርበት 50 ብር ነው በዱባይ ማለት ነው። በ50 ብር ነው ሎተሪ የሚቆርጡት 2000 ብር እና ትናንትና ሲተላለፍ የነበረው በሰስከስ ፕላስ ነው የሚባለው ወይ እንግዲህ ሰክሰስ ፕላስ ሲተላለፍ የነበረውን ሁላችሁም አይታችኋል ብዬ አስባለሁ። ምክንያቱም ህሌናችሁን የሚያረካ ነገር ነው። አካለ ጎደሎችን፣ አቅመ ደካሞችን ማለት ብዙ ነገሮችን ከዚህ ከኛ በሚያገኙት ገንዘብ እነሱ የሚጠቀሙት ነገር ቢኖርም ምክንያቱም ሁሉ ሁሉ ህዝብ እጣ አይደርሰውም መቼም የሚቆርጠው። የሚገርማችሁ ነገር አንዲት ሰው 100,000 ብር እጣ ራሱ የቆረጠች አለች፣ ግን አልደረሳትም 100,000 ብር የቆረጠችው እና እግዚአብሔር እንደ ዕድል ነው እና ያን የቆረጡት ገንዘብ ያላችሁ የቆረጣችሁት ትናንትና እንደው አበሻ ስንባል ቅናተኛ ነን፣ በአንዱ ማግኘት አንደሰትም። እና ምን መሰላችሁ ቅናተኛ ነን ስል እግዚአብሔር ነው የምላችሁ 2000 ብሬን ትቼ እንዴት እንቅልፍ ይወስደኛል እያሉ ቆራርጠው ላይ ገብተው በጣም ሲቦጫጭቁ ነበረ። መጀመሪያ ውስጣችሁን አሳምናችሁበት ቁረጡ። ስትቆርጡ ሎተሪ ነው ይሄ ነገር ሎተሪ እንጂ ማለት ለከሌ ተብሎ የሚደርስ አይደለም። ለከሌ ብሎ ለዘመድ የሚደርስ ቢሆን ለሀቢባ ለራሱ ይደርስ አልነበረ ማለት ነው። ምክንያቱም እዛ ውስጥ አብራቸው እየሰራች ያለችው እሷ ናት እና በ18 ሰው እጣ ቆርጣለች እሷ አሁን 18 ሰው ማለት ነው። ግን አልደረሳትም እና እንደ ዕድል ነው። ግን ያን የቆረጣችሁት እጣ ከሰረ ማለት አይደለም። እግዚአብሔርን ከዛ ጋር ሂዶ የወደቁትን የሚያነሳ ከሆነ ያቺ 2000 ብር ለእናንተ የህሊና እርካታ ነው። እንኳንም ቆረጥኩኝ ነው የምትሉት። ትናንትና እንግዲህ አይታችኋል። ብዙዎቹ መንቀሳቀስ የማይችሉት ለነሱ የተሻለ ነገር ለማድረግ እንዲሁም ደግሞ አይታችኋል። አካለ ጎደሎ ለሆኑት የተለያየ ድጋፍ እያደረጉ መንቀሳቀሻ ከዛ እንግዲህ ከሎተሪ ከሚደርሳቸው የተረፈውን ገንዘብ በተለያየ ነገር አድርገው እንትን እንዲሉ ነው። እንደገና ደግሞ እስከ 10 ሰው ቢያንስ እንኳን 50 ሺህ ብር ገብቷችኋል። እናንተ 2,000 ብር ብትቆርጡ የቆረጣችሁትን እንድታገኙ እስከ 10 ሰው ድረስ እጣ ነው የወጣውና በጣም ደስ የሚል ነበረ። እግዚአብሔር ይመስገንና ታውቃላችሁ፣ ምቀኝነት ባይኖረን ጥሩ ነው። በአንዱ ደስታ አንዱ ስላገኘ ብንደሰት ጥሩ ነው። ልባችሁ ንጹህ ከሆነ የሰው ደስታ የሚያስደስታችሁ ከሆነ እናንተም ነገ ጧት ታገኛላችሁ። መቼም ሁልጊዜ ለአንድ እንትን አይደርስም እና ትናንትና ላለው ነው የሚጨምረው። ምናልባት ሪም ሊደርሳት ይችላል። እሷም በብዙ ሰው ነው የቆረጠችው። ብዙ ሰው
የሚገርማችሁ በዘመድ አዝማዳቸው በጎረቤታቸው እንግዲህ ያቺ የ100 ብር የቆረጠችው በጎረቤት ስም ሁላ ነበር የቆረጠችው። የጎረቤቱን ስም ሁላ ተጠቅማና የቀበሌ ሰው ስም ሁላ ነበር የቆረጠችው። ግን ከነሱ ለአንዱም አልደረሰም እና ሁሉም የዛሬ 3 ወርም በአረብ ሀገር ለሚኖሩት ነበር እና ገብቷችኋል። ቅን የሆነ ሰው እግዚአብሔር መቼም ከምድር ያነሳቸዋልና አንዲት እህታችን ቤሩት ነበረች። አንዲቷ እህታችንም እዚህ ጋር የደርሳት ዱባይ ነበረች። አንዲቷም ደግሞ ሁለቱም ዱባይ ነበሩ። ቤሩት እንትን ማለት የዛሬ 3 ወር ዕጣ የደረሰው ሁለቱ ዱባይ፣ አንዲቷ ሪም ናት። አንዲቷ መኪና የደረሳት ባለ 1 መኝታ ቤት ዕጣ የደረሳት ደግሞ ቤሩት ነበረች እና መኪና የደረሳት ደግሞ እዚህ የነበረችው ናት። እንዲሁም ደግሞ ግማሽ ሚሊዮን የደረሳት እንትና ነበረች፣ ሪም ነበረች። አሁን ደግሞ አሁንም ድጋሚ ታውቃላችሁ ያው ቤሩት እና እዚህ የማርያም እዚህ ጋር እንግዲህ ከፊት ለፊት ያረኳት ልጅ የማርያም ዱባይ ነው የምትኖረው። አንደኛ ዕጣ ባለ 2 መኝታ ቤት የደረሳት፣ ሁለተኛ ዕጣ ባለ 1 መኝታ ቤት ባለ 2 መኝታ ቤት ነው እንጂ ባለ 2 መኝታ ቤት የደረሳት ቤሩት ናት። ባለ 1 መኝታ ቤት የደረሳት ባለ 2 ነው። ባለ 1 መኝታ ቤት የደረሳት እንትን ሳኡዲ ናት። ብቻ ወይ ምን አታክታችሁ። ብቻ ሁሉም በአረብ ሀገር ለሚኖሩት ነው የደረሰው እና እነዚህ 50 ሺህ ምናምን 50 ሺህ ግን በተለያየ ሀገር ላይ ያሉት ደርሷቸዋል። 100 ሺህ ብሩም እንደዛው ከአረብ ሀገር ውጭ ደርሷቸዋል እና በጣም ደስ የሚል የዕጣ እንትን ነበር እና ህዝቡ ሊደሰት ይገባል። እግዚአብሔር ነው የምላችሁ፣ ልትደሰቱ ይገባል። እንደዚህ በየቦታው ምቀኝነት ባይኖረን የት በደረስን ነበረ። የቆረጣችሁት ኮስታችሁን ማለት እንደሚደርሳችሁ እንደማይደርሳችሁ እርግጠኛ ሆናችሁ ነው እንጂ 100% ይደርሰኛል ብላችሁ አይደለም የምትቆርጡት። ግን የዕጣ ስትቆርጡ በአንድም በሌላም ነው። ገብቷችኋል። አንድ አቅመ ደካማ ሄዶ የሚያገዝ ከሆነ የእናንተ 2000 ብር በጣም ትልቅ ነገር ነው እና በዚህ ጋር እድላችሁንም ታያላችሁ። በዛ ጋር ደግሞ ሄዶ አንድ ነገር የሚሸፍን ከሆነ በጣም ደስ ይላል እና እኔ ባልቆርጥም በጣም ነው ደስ ያለኝ ለደረሳቸው፣ እንዲሁም ደግሞ ያልደረሳቸውም ደግሞ በጣው ላይ ለተሳተፉ ወገኖቻችን የተሳተፉበትን ገንዘባቸው የወደቀበትን ውጤት ስላዩ እዛ ጋር ሰብስበው እንግዲህ ማንን ጋብዘው እንደነበረ ታውቃላችሁ፣ አይታችኋቸዋል እና በጣም ደስ የሚል ፕሮግራም ነበረ። እውነት ሰክሰስ ፕላስ በጣም አሪፍ ነው። ቀጥልበት ነው የምለው። ምክንያቱም ኢትዮጵያ ላይ ስንት ሎተሪ ይቆረጥ የለ እንዴ? በልክ እኮ አሁን ይደርሰኛል በነገራችን ላይ ይሸውዷቸዋል። እዛ ይህን ያክል ቤት ደረሰ እንትን ደረሰ ቢባልም እኛ እንደው ሲሰጥ ራሱ አይተናናቅምና ወይኔ ጉድ የፈላ ሰክሰስ ፕላስ እሱ ግን ዛሬ አሁን ርክክብ ያደርጋል። ይሄኛውን ትናንት የደረሳቸውን ዛሬ ርክክብ ያደርጋል። ዛሬውኑ አዲስ ዕጣ ይጀምራል። እንግዲህ መሳተፍ የምትሞክሩ እድላችሁን መሞከር የምትፈልጉ ሞክሩ። እድል መቼም እድል ናት ከስንት አንድ። እኔም በዚህ ዙር እቆርጣለሁ ብያለሁ ማለት ነው። እንደምንም ብዬ ቢያንስ እንኳን በ2 በ3 ሰው ባልቆርጥ እንኳን በራሴ ስም ቆርጬ እድሌን አየዋለሁ። ከደረሰኝ ደረሰኝ ነው፣ ካልደረሰኝ ደግሞ እግዚአብሔር ይመስገን። ምናልባት ያቺ 2000 ብር ለአንድ ሰው ሂዳ የሆነ ነገር ስለምታደርግ በጣም ነው ደስ የሚለኝ ማለት ነው። ምክንያቱም እኔ እዚህ ጋር 50 ሺህ ብር አልኩኝ፣ 50 ብር ማለት ነው። አንድ እንጀራ ነው የምገዛበት እጅ አንድ በየአይነት ወይም አንድ ጥብስ ምግብ ነው የሚገዛልኝ። ያቺ ምግብ ወዳው መጥቼ በልቻት በቃ ማታ የለም ታውቃላችሁ፣ ለ2 ለ3 ሰዓት የሚቆይ አይነት ምግብ ነው እዚህ ጋር የምትጠቀሙት። እንደው ወጥቼ ምግብ ብቻ በልቼ ልምጣ ለራሴ ብቻዬን እንኳን ማለት ነው። ገብታችኋል። እንግዲህ 3-4 ከሆናችሁ ደግሞ ከ100 ብር በላይ ልታወጡ ትችላላችሁና ያንን የአንድ ቀን የምትዝናኑበትን ይቅርብኝ ብላችሁ ትኬቱን ብትቆርጡ ለእናንተ አትጎዱም። ምክንያቱም ለዚህ ሁሉ ሰው አይደርሰውም፣ ዕጣው እኮ አይደርስም፣ ለሁሉም ሰው አይደርስም። እድል ላለው ይደርሳል። እድል እንግዲህ እድል ስላለለንም ሳይሆን ያው የተወሰነ ስለሆነ አሁን ግን እስከ 6 ቤት ብቻ እንዲሆን አድርገውታል። በጣም ደስ ይላል። 6 ባለ 2 መኝታ ቤት፣ ባለ 3 መኝታ ቤት፣ ባለ 1 መኝታ ቤት ምናምን እንደዛ አድርገው ነው አሁን ቤቱ ብቻ እንዲሆን አድርገውታል።
ገብቷቸዋል። ከዚህ በፊት መኪና እና ቤት ነበረ። በአሁኑ ዙር ደግሞ ቤት እና ያው ግማሽ ሚሊዮን ከዛም 100 ሺህ ብር ከዛ እያለ 50 ሺህ ብር ቀጥሎ እንትን ብለዋል ማለት ነው። አሁን ቀጣይ ደግሞ ምንድን ነው ያሉት? 6ቱም ቤት እንዲሆን ነው ያሉት። ዛሬ ይጀመራል። ነሐሴ ነው ሐምሌ ነሐሴ ሐምሌ ነው እንዴ? ሐምሌ ነው ነሐሴ ነው ያለው። እኔ እንጃ 3 ወር መቼም ያው በ3ኛው ወሩ ነው። ሐምሌ 24 ነው መሰለኝ ያለው። ሐምሌ 24 ሰኔ ሐምሌ ሐምሌ 24 እጣው ይወጣል። ዛሬ የዕጣ ቆረጣው ይጀመራል። ዛሬውኑ ማለት ነው። ዛሬ ቤቱን ካረካከቡ በኋላ እጣውን ይጀምራሉ፣ ይቆርጣሉ ማለት ነው። እና እድላችሁን ሞክሩ ለማለት ፈልጌ ነው። የሰው እያየን አንመቅኝ። እኛም ደግሞ እድላችንን ሞክር፣ ምንም ችግር የለውም። በየወሩ እንኳን ላልቆርጥ እችላለሁ። እኔ እንደዚህ ማለት በየወሩ 50 ብር ተቀማጭ አድርጌ ላልቆርጥ እችላለሁ። ምናልባት የሆነ ነገር አሁን እኔ ባለፈው የሚገርማችሁ ነገር የሆነ ለፊቴ ማዳት ብቻ ነው እና ለፊቴ የሆነ እንትን ገዝቼበት ነው እንጂ እውነት የሆነ ስራ ሰርቼ ነበር እና እሱ ብር ከሰጡኝ እቆርጣለሁኝ ትኬቱን እያልኩ ነበር። አንደኛ ምንድነው ለብሩ አስቤ ሳይሆን የሚቆርጥልኝ ሰው አላገኘሁም። ታውቃላችሁ፣ እዛ 2000 ብር የሚያስገባልኝ ሰው አላገኘሁም። ታውቃላችሁ፣ ያው ያለው ነገር እንደዚህ ያስገቡልኝ ስትሉ የማን ነው የምንድን ነው ጥያቄም ስላለ እንደዚህ እያደረገች ነው ሳንቲሟን የምጨርሰው ምናምንም እንደዚህ አይነትም ነገር ስላለ እሱን ነው እንትን ብዬ ፎዝ አድርጌ ተውኩት እንጂ ብርን አጥቼ አይደለም፣ 50 ብር አጥቼ አይደለም። ግን የሚቀጥለው እንደምንም ብዬ እቆርጣለሁኝ። አንድ ዕጣ ቢሆንም እቆርጣለሁኝ። እናንተም እድላችሁን ሞክሩ ነው የምለው። እድላችንን እንሞክር እስቲ ጋይስ እድላችንን እንሞክር። ምን ይታወቃል? እግዚአብሔር ታሪካችንን እኮ ይቀይረው ይሆናል። ስንት ዓመት ለፍተን አረብ ሀገር ያላገኘነውን ቤት እሱ እኮ በ50 ብር ማለት ነው በ2000 ብር እግዚአብሔር እኮ ቤት ሊሰጠን ይችላል። በቃ ወይኔ በመድኃኒዓለም እኔ ግን የምደሰተው ደስታ ታየኝ እኮ ብዙም አይደለም። የትናንትናዎቹ ባለዕጣ እግዚአብሔርን ባለ3 መኝታ ቤት ራሱ የደረሳት ማርያማዊት ያን ያክል አይደለም ደስታዋ። ታውቃላችሁ እኔ ዘልዬ እንደው ማውራት ሁላ ነው የሚያቅተኝ እናቴ። በጣም ነው መብርሃን ናት። እሷም እንግዲህ የሰጠቻት ከዚህ ቀደም ብርቱካን ስትል ነበረ። ድንግል ማርያም እሷ ናት የሰጠችኝ፣ እሷ ናት እያለች ነበር። አሁንም ደግሞ ማርያማዊት እንደዛው አይነት ነገር ንግግር ነው ስታደርግ የነበረውና በጣም ደስ የሚል ነው። እውነቴን ነው የምላችሁ። እኔ በጣም ነው ደስ ያለኝና እግዚአብሔር ይመስገን። እንኳን ደስ አላችሁ። ዕጣው የደረሳችሁ የወጣላችሁ ዕጣ እንግዲህ እግዚአብሔር ለእናንተ የዘነበ ለእኛም ያካፋልን እያልን ለወደፊት በጸሎት ተግተን እየጸለይን እኛም እድላችንን እንድንሞክር እናንተ እንግዲህ ቤታችሁን ተረክባችሁ አሁን ብር ከዚህ በፊት የቤቱም የመኪናውን በብር እንዲቀየርልን ብለው እንደዛ ነበር የተቀየረው። አሁን ግን በብር መቀየር አይቻልም፣ ቤቱ ነው የሚሰጠው ተብሏል። ስለማይቀየር ስለዚህ ቤታችሁን እንድታሳዩን እንፈልጋለን። እንዴ ጋይስ ብላለች ሀያት። ስለዚህ ጋይስ ቤቱን አሳዩን ማለት ነው። በጣም ደስ ይላል። ለእኛም ሞራን እንዲሆነን ደጋግመን እንድንቆርጥ ማለት ነው፣ እድላችንን እንድንሞክር ቤቱን አሳዩና ደራ ቤቱን አሳዩን ነው። የመንፈስ እርካታ ነው። ማርያምን ወይኔ እንደው ያች ራሱ ሳኡዲ የደረሳት እህታችን እውነት እናቴ ዳኝ ካላት በቃ ይሄ ዕጣ ይደርሰኛል። እናቷ ታማባታለች መስለኝና ምስኪን እውነት በቃ ትንሽ እንትን እንዳለች ለእናቴ ልደውል ብላን የሄደችውን ይቃምናትና ፊቷን መግለጽ አልቻለችም። ግን በጣም ነው ደስ ያላት። በቃ ደስ የሚለው ስሜቱን እኔ በራሴ ላይ ሲያየሁት እግዚአብሔርን ነው የምላችሁ። በራሴ በውስጤ ሳልኩት እኮ ስሜቱን በቃ ምን ያክል እንደሆነ ስሜቱን ሳልኩት። እና አመሰግናለሁ ስለተከታተላችሁኝ። መልካም ምኞታችሁን ግለጡላቸው። ከልብ አመሰግናለሁ። ባይ ባይ። መልካም ምሽት